የክርስቶስ ኢየሱስ ጸጋና ሰላም፣ ጥንቃቄ፣ ምሕረት፣ ቸርነት፣ አብሮነት በያላችሁበት አብሯችሁ እንዲሆን እየተመኘሁ ዛሬ ደግሞ ሁለተኛ ቀናችንን እንደ ጌታ ፈቃድ እንቀጥላለን። እምነት አለኝ አብራችሁኝ እያጠናችሁ እንደሆነ የቃሉን እያነበባችሁ ይበልጥ እየመረመራችሁ እየጸለያችሁ አብራችሁኝ እንደምትሆኑ እምነት አለኝ። ዛሬም እንቀጥላለን። ጌታ ፈቅዶ ደግሞ እንደገና መገናኘት ችለናል። በያላችሁበት በተለያየ ሁኔታም ሆናችሁ የጌታን ቃል የምትሰሙ መንፈስ ቅዱስ የበለጠ እንዲገልጥላችሁ ጸልያለሁኝ። እግዚአብሔር የተመሰገነ ይሁን። በተለያየ አማራጭ ቃሉን የምንሰማበት ዘመን ስለሆነ ብዙ የእግዚአብሔርን ቃል ለመስማት እድሎች ስላሉን ስለነዚህ መልካም አጋጣሚዎች ሁሉ ጌታችንን ኢየሱስ ክርስቶስ እናመሰግናለን። ዛሬ በሚኖረን በሁለተኛው ቀን መርሃ ግብራችን ላይ እንደተነጋገርነው ትናንት ስለ ጴጥሮስ ሕይወት ነበር የተነጋገርነው። ርዕሳችንንም እንዳነሳን ሲወድ ጌታ ላይጠላ ነው ብለናል። ሲወደን ሲጠራን እስከ መጨረሻ እስከ ፍጻሜ ነው። እኛ እምቢ ብለን ካልሄድን በስተቀር እሱ አይተወንም። እሱ አንዴ ከጠራ ፍቅሩ እስከ ዘላለም ነው። ሐሳብ አይቀይርም። እኛ ሐሳብ ከቀየርን ብቻ ነው። ስለዚህ ጴጥሮስን እንዳየን ጌታችን ኢየሱስ ክርስቶስ በጴጥሮስ ላይ ምን ያክል እንደሰራ እንዴት አድርጎ የራሱ እንዳደረገው ተስፋ በሚያስቆርጥ ሁኔታ ውስጥ አይበቃም የተባለውን ሰው አይሆንም የተባለውን ሰው አድርጎ አይተናል። ስለዚህ ዛሬ እንቀጥላለን። ዛሬ ደግሞ ከደቀ መዛሙርቱ አንዱ በጣም ተወዳጅ የሆነው ደግሞ ስለ ዮሐንስ እንቀጥላለን። የጌታ ኢየሱስ ክርስቶስ ደቀ መዛሙርቱ የሆነው ከሌሎቹ ደቀ መዛሙርት ረጅም ዕድሜ የኖረው ደቀ መዛሙርቱ ዮሐንስ እሱ ነው። መጽሐፍ ቅዱስን በማንበብ ልጀምር። የጌታ ቃል እንደዚህ ይላል። በማቴዎስ ወንጌል ምዕራፍ 4 ቁጥር 21 እና 22 እንደዚህ ይነበባል። ከዚያም እልፍ ብሎ ሌሎቹን ሁለት ወንድማማች የዘብዴዎስ ልጅ ያዕቆብን ወንድሙንም ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ መረባቸውን ሲያበጁ አየ። ጠራቸው። እነርሱም ወዲያው ታንኳውንና አባታቸውን ትተው ተከተሉት ይላል። ጌታ ኢየሱስ ክርስቶስ በዛ በሚያልፍበት ጊዜ ሁለቱን ወንድማማቾች የዘብዴዎስ ልጆችን ያዕቆብን ወንድሙንም ዮሐንስን አገኛቸው። ከአባታቸው ጋር ነበሩ። አሳ እያጠመዱ ተከተሉኝ አላቸው። ሁሉን ትተው ተከተሉት ይላል። እግዚአብሔር ይመስገን። ሲከተሉት ግን ተጠምቀው አይደለም፣ ተምረው አይደለም፣ ሊማሩ ሰው ሊሆኑ ሙሉ ሰው ሊሆኑ ነው የተከተሉት። እስከ ድካማቸው ነው የተከተሉት። ከነዚህ ውስጥ ጌታን የተከተለው ዮሐንስ እሱ ላይ ትኩረት ማድረግ ፈልጋለሁ። ደቀ መዛሙርቱ ዮሐንስ ጌታን ሲከተል ተከተለኝ ሲባል ምን አይነት ሰው ነበረ? እውነት ብቁ ሆኖ ነው ደቀ መዛሙርት የሆነው የሚለውን አስባለሁ። እንግዲህ እንደምናውቀው ዮሐንስ ከተጠራ በኋላ የዘብዴዎስ ልጆች ከተባሉት ውስጥ ከወንድሙ ጋር ጌታን መከተል ከጀመረ በኋላ የዮሐንስ ባህሪ አንዱ የነጎድጓድ ልጆች ከተባሉት ዮሐንስ አንዱ ነው። እንደምናውቀው የነጎድጓድ ልጅ እኔ በጣም የሚገባኝ የነጎድጓድ ልጅ ማለት በጣም ተንኮለኛ፣ ተናዳጅ፣ ተደባዳቢ የነበረ ሰው ነው። ሁሉ ነገር በጉልበት ለማድረግ የሚጥር ሰው ነው። ዮሐንስ ባደጉበት ሰፈር ልጆች መንቀሳቀስ አይችሉም እኔ ሳስብ። ምክንያቱም ሄደው ከማንም ጋር እንዲሁ ይጣላሉ ያለ ምንም መንገድ። አንተ ትችለኛለህ ብሎ የሚደባደብ አይነት ነው። ለምን ትክብላ አየኸኝ ብሎ የሚናገር ሰው ነው። የነጎድጓድ ልጅ ኃይል የሚጠቀም ሰው ነው። የሚደባደብ የሰፈር ልጆችን ያስመረረ ሰፈር ልጆች ወጥተው እንዳይገቡ ያደረገ ነው ዮሐንስ። ቦክሰኛ ነው። ሰው ደበደበ ነው በየቀኑ። ኢየሱስ በዚህ የታወቀውን ሰው እኔ ለእግዚአብሔር ለመንግስቱ ፈልገዋለሁ። ግን እኮ ስለ ዮሐንስ ሂዳችሁ አባቱንና ጎረቤት ብትጠይቁ ተደባዳቢ ነው። ልጄን ስንት ደብድቦብኛል የሚሉ ሰዎች መረጃም ያመጡ ናቸው። ዮሐንስ የነጎድጓድ ልጅ ዝም ብሎ አልተባለ። እንዲህ አይነት ክፉ ሰው ጌታ ኢየሱስ ለከበረው አገልግሎቱ መረጠው። አይገርምም? መጽሐፍ ቅዱስ ላይ እንደተጻፈው በሉቃስ ወንጌል ምዕራፍ 9 ቁጥር 49 ላይ ለምሳሌ አንዱን ባህሪ ተገልጦ እናያለን። ዮሐንስ መልሶ አቤቱ አንድ ሰው በስምህ አጋንንትን ሲያወጣ አየነው፣ ከኛ ጋርም ስለማይተካከል ከለከልነው ብሎ ለኢየሱስ ነገረው።
ይህ ሰው ከኛ ጋር አይከተልም፣ ያንተ ደቀ መዛሙርት አይደለም። አጋንንት ሲያወጣ አገኘ ነው፣ እኔም ከለከልኩት አለው ለኢየሱስ ሂዶ። ይሄ ራሱ እኮ የሚገርም እኮ ነው። ከኢየሱስ ደቀ መዛሙርት ውጪ ወይ ከኢየሱስ ተከታዮች ውጪ አጋንንት ሰዎች ማስወጣት የለባቸው ብሎ ያሰበ ነው። ስለዚህ አቁም አለው። ሰውየው ነፃ እየወጣ ነው። ሰውየው በአጋንንት የተያዙ ሰዎችን እየጸለየ ነው። መልካም ነው ያደረገው። ዮሐንስ ግን ሞገደኛ ስለሆነ በጣም አግሬሲቭ ሰው ስለሆነ ሄደና አትምር ብሰራው አለው። አጋንንት እያስወጣው ነው እንዴ? ከኢየሱስ ደቀ መዛሙርት አንዱ አይደለም። ስለዚህ አቁም ብያለሁ አቁም አለ። እንግዲህ በምን ምክንያት እንዳስቆመው እዚህ ጋር ብዙ ክሊር ባይሆንም ግን ዮሐንስ በኃይል ነው ያስቆመው ይሆን ሰው። ከዛ ላይ ኢየሱስ ሄዶ ደግሞ ጭራሽ በኩራት ካንተ ጋር ያልሆነ ሰው ከኛ ጋር ያልሆነ ሰው ጭራሽ እጁን ጭኖ ሲጸልይ ያገኘሁት ገሰጽኩት፣ አትጸልይም ከዚህ በኋላ አልኩት አለ። የታዲያ የነጎድጓድ ልጅ ጌታም እኮ አለው ተው ይጸልያል። የኔ ስራ ነው እየሰራ ያለው፣ በዛም በኩል የሆነ የእግዚአብሔር መንግስት እያሰፋ ነው ያለው። ይጸልይ ተው አሳፈረም። እሱ ግን በኩራት ነበር። ያትከለከለው ተው ይጸልይ እንኳን ጎሽ አረጋ አለ። ዮሐንስ ግን በቃ የኛ ቸርች ካልሆነ አይነት ሳቢ ያለው እስኮ ከኛ ጋር ካልሆነ እንደው ሰውየውን ይዞ መጥቶ እንኳን እየጸለየ ያገኘሁትና እንዴት ነው ኢየሱስ ተማክረዋል አላለው። አቁም ይያል ካልሆነ አናትን እልሃለሁ አይነት ነው እኮ በኃይልና በስልጣን ነው ያስቆመው። ዮሐንስ እንዲህ አይነት ሰው ነበር። ትንሽ ዝቅ ብለን ደግሞ ቁጥር 54 ሉቃስ ወንጌል ምዕራፍ 9 ቁጥር 54 ላይ ደቀ መዛሙርቱ ያዕቆብና ዮሐንስ እንግዲህ ሁለት ወንድማማቾች ናቸው። ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገው እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉ። እንግዲህ ከላይ ሐሳቡን ስናይ ኢየሱስን በኢየሩሳሌም የነበሩ ሰዎች ስላልተቀበሉት ወንጌልን በሚሰብክበት ጊዜ ስለተቃወሙት ዮሐንስ ተናዷል፣ ያዕቆብ ተናዷል። ለምን አይቀበሉም አለ። ለምን ወንጌልን እምቢ ይላሉ አለ። እምቢ ካሉማ ኢየሱስ እንደው ከሰማይ እሳት አወርደን እንፍጃቸዋል። አያችሁ፣ ወንጌል ከተቀበልክ ተቀበል፣ ካልተቀበልክ ግን በእሳት እናጥፋቸው። ከዚህ በላይ ምን አይነት ሞገደኝነት ነው ይሄ? እንግዲህ ለእግዚአብሔር መንግስት አገልግሎት የሚመጥን ሰው አይደለም ሁሉን ነገር። እና አንድ ታሪክ አንብቤ ነበረ። ታሪኩ ቦክሰኛው መስካሪ ይላልና ሰውየው ሰውነቱ ፈርጠም ያለ ሰው ነውና መኪና ውስጥ ይመሰክራል ስለ ጌታ ስለ ኢየሱስ ክርስቶስ ይመሰክራል ሁሌ ጎበዝ ነውና አንድ ቀን ሲመሰክር አንዱ ያሽሟጠጠዋል ወይም ደግሞ በጣም በንቀት ያናግረዋል፣ ይቃወመዋል። እና በሚቃወመው ጊዜ ይሄ ሰው የሚመሰክረው ምስክርነቱ ቆም ማድረግና ሰውየውን ይዞ በቦክስ 3-4 ጊዜ ከደለቀው በኋላ ዞር ብሎ ለሚመሰክርላችሁ ሰዎች ካቆምንበት እንቀጥላለን ብሎ ምስክርነቱን ቀጠለ። ማለት ዮሐንስ እንደዚህ ነው። ለምስክርነት ወጥቶ እየመሰከረ ያለ የሚቃወመው ሰው በቦክስ ካቀለጠው በኋላ እንደሚፈልገውን ካረገ በኋላ ወደ መልእክቱ ሄደ ሰው ነው። ከተቀበሉ ይቀበሉ፣ ካልተቀበሉ በእሳት እናጠፋቸው ነው። ጌታ ግን ምናል አረባከ እኔ መጣሁት ላጠፋቸው ሳይሆን ነግራቸዋለሁ፣ ካልተቀበሉኝ እንደገና ድል ሰጣቸው። ስለዚህ ዮሐንስ ለእግዚአብሔር መንግስት ስራ በሰውኛ ካየነው የሚመጥን ሰው አይደለም፣ የሚሆን ሰው አይደለም። በጉልበት የሚያምን በኃይል የሚያምን ነው። እግዚአብሔርን ጸጋ በትህትናና በእርጋታ የሚያስተላልፍ ሰው አይደለም። ኢየሱስ ግን ይሄን ያውቃል። ኢየሱስ ይሄን ያውቃል። ምን አይነት አደገኛ ሰው እንደሆነ በሰፈርም የታወቀ እንደሆነ እያወቀ ተደባዳቢውን ሰው ሁሌ በትር ከእጁ የማይለየውን ሰው ና ታስፈልገኛለህ፣ በእኔ መንግስት ስራ ውስጥ ድርሻ አለ ብሎ ጠራው። ሃሌሉያ! ኢየሱስ ደግ ነው። ኢየሱስ የሚገርም ነው። የኢየሱስ እይታ ይለያል። ምክንያቱም ሰውን ሁሉ እኩል ነው የሚያየው። ጻድቃንን ልጠራ አልመጣሁም አለ። አይገርምም? የዮሐንስ አልበቃ ብሎ ደግሞ ሌላው ማቴዎስ ወንጌል ምዕራፍ 20 ላይ ደግሞ ስንመለከት ጭራሽ እናታቸውን ይዘው እየሰገዱ ይላል። በኢየሱስ ፊት መጡ። እናታቸውን ይዘው እባክሽ ለምኝልን ብለው መጡ። ለማናቸው ምንድነው? በሽማግሌ በእናታቸው ኢየሱስን ሊያሳምኑ መጡ።
በፊቱ እየሰገዱ መጡ። ምን ፈልገሽ ነው አላት ጌታ ኢየሱስ ክርስቶስ የዘብዴዎስን ሚስት። እሷም እንዲህ አለች፣ እነዚህ ሁለቱ ልጆቼ አንዱ በቀኝህ አንዱ በግራህ በመንግስት እንዲቀመጡ እዘዝ አለችው። ጌታ ሆይ ጭራሽ ወንድምና ወንድሙ ጭራሽ ለደቀ መዛሙርቱ እንኳን ኃላፊነት ማጋራት አልፈለጉ። ጠቅልለው በቤተሰብ ሊወስዱ፣ አንዱ የትምህርት ሚኒስቴር ሊሆን፣ አንዱ በዚህ ደግሞ የጦር አዛዥ ሊሆን በጌታ ፊት ጭራሽ ደግሞ እኛም ቢለናል ብለው ከስልጣን ከመውደዳቸው የተነሳ ሽማግሌ ይዘው መጡ። እናታቸውን ይዘው መጡ። እናታቸው ደግሞ እየሰገደ እባክህ ኢየሱስ ልጆቼን ስልጣን ስጥልኝ፣ አዝናለሁ፣ የምትናገሩትን አታውቁት፣ የምታወሩት አይገባችሁ፣ እኔ ለምን እንደመጣ አይገባችሁ። እኔ እኮ የጠራኋችሁ ለደቀ መዛሙርትነት ነው። እኔ እኮ የጠራኋችሁ ለከበረ አገልግሎት ነው። ምንድን ነው የምታስቡት? ኢየሱስ አለ። ግን ከዚህ በኋላ ዮሐንስ እንደገናም ደግሞ ያዕቆብ ከደቀ መዛሙርትነት አትቀጥሉም፣ ሌላም ደቀ መዛሙርት እመርጣለሁ አልፈልጋችሁም አላለም ኢየሱስ። ያው ይሸከማል። ሲወድ ጌታ አይጠላም። ሲጠራቸው ይሄን ሁሉ እያወቀ ነው። እንደዚህ አይነት ጥቅመኛ የሆኑ ሰዎችን ስልጣን ለቤተሰባቸው በቤተሰብ ጠቅልለው ሊይዙ ለማቴዎስ እንኳን ለመስጠት አላሰበም ዮሐንስ። ለጴጥሮስ እንኳን ማጋራት አልፈለግም። ጠቅልሎ ለራሱ ሊወስድ ነው የተነሳው። አይገርምም? ኢየሱስ ግን ይሄ እያወቀ ተሸከመ። እያወቀ ኢየሱስ ክርስቶስ ጌታ ነው ማለት ይሄ ነው። ለዛ ነው ያልኩት፣ ሲወድ ጌታ ፍቅሩ አይቀንስም፣ ሐሳቡን አይቀይርም። እንዲህ አይነት ሞገደኛ የሆነ ሰው፣ ተደባዳቢ የሆነ ሰው፣ በጣም ሰውን በኃይል ማሳመን የሚፈልግ ሰው፣ ሁሉ ነገር በጉልበት የሚያደርግ ሰው ኢየሱስ ተሸከሙ። እንደ ጴጥሮስ እሱም ደግሞ በሚፈውስበት ጊዜ አንዳንድ ጊዜ በተለየ ሁኔታ በመገለጥ ተራራም ይዟቸው ይወጣ ነበር። ይበልጥ ባህሪያቸው ባስቸገረ ቁጥር ይበልጥ እሱ ግን ያስተምራቸው ነበር፣ ይበልጥ ይጠጋቸው ነበር። ዮሐንስ እንደውም ኢየሱስ ጋር በጣም የሚቀራረብ ደቀ መዛሙርት ነው። ይህ ደቀ መዝሙር በጣም ይገርም ነው። አብዝቶ ፍቅር ሰጠው ኢየሱስ። ሰዎችን ካልደበደብኩ በሰዓት ካላጠፋው ክፉ የሆነን ሰው አብዝቶ ኢየሱስ ተጠጋው። አብዝቶ ፍቅር ጨመረበት። አብዝቶ ፍቅር ለገሰው። የሚያደርገው ነገር ሁሉ እየተጠጋ እንዲህ እድል ሰጠው። ከዛ በኋላማ ነፍስ አልቀረለትም ዮሐንስ፣ ሕይወት አልቀረለትም። ይህ አደገኛ የሆነ ሰው ጭራሽ ሕይወቱ በመንፈስ ቅዱስ ሲነካ የባሰ ፍቅር ከኢየሱስ ዘንድ ሲፈስለት በሚገርም ሁኔታ 5 መጽሐፍቶችን ጽፏል። ቅዱሳት መጽሐፍትን ዮሐንስ ወንጌል፣ 1ኛ ዮሐንስ፣ 2ኛ ዮሐንስ፣ 3ኛ ዮሐንስ፣ ራዕየ ዮሐንስን የጻፈ ነው። በጣም በከፍተኛ መገለጥ የተሞላ ሰው ነው። ይህ ሰው ግን መጀመሪያ በሰፈር አካባቢ የማይፈለግ እንደውም ከሰፈራችን በጠፋልን የተባለ ሰው ነው። ኢየሱስን ባያገኝ ኑሮ ሕይወቱ ምናልባትም ላይቀጥል ይችል ነበር። ይህ ሰው ግን ኢየሱስ ብዙ ስለሰራበት ብዙ ፍቅር ስለጨመረለት ተለወጠ፣ ሕይወቱ ተነካ። ከዛ በኋላ ኢየሱስን ለማክበር የተለወጠ ሰው፣ በእግዚአብሔር መንግስት ብቁ የሆነ ሰው፣ እውነትም ትክክለኛ ደቀ መዛሙርት የሆነ ሰው ነው። ይህ ሰው ኢየሱስን በመከተሉ ሕይወቱ ተፈወሰ። የነጎድጓድ ልጅ የሚለው ተቀይሮ የፍቅር ደቀ መዛሙርት እስኪባል ድረስ ማን እንደዚህ ይጠብቋል? ምናልባትም እኛ ብንሆን ከደቀ መዛሙርት ነቃነሳ ሌላ ደቀ መዛሙርትን ቀይር ነበር። ኢየሱስ ግን ኖ፣ ነገ ምን እንደሚሆን አውቃለሁ። ድሮ የሚመራው በኃይለኝነት ነበር። ድሮ የሚመራው በኃይል ነበር። አሁን ግን በመንፈስ መመራት ጀመረ። ይደንቃል በጣም። ኢየሱስ ጌታ ነው። ኢየሱስ ነው እንደዚህ የሚሰራው። እንደዚህ ነው እኮ የዮሐንስ ሕይወት እኮ የአንዳችን ሕይወት እኮ ነው። የአንዳችን ሕይወት ነው። ዮሐንስ በጣም የሚገርመኝ ደቀ መዛሙርት ነው። የኢየሱስ ከአራቱ ወንጌላት ለየት ያለ አተያይ የነበረው ደቀ መዛሙርት ነው። እንግዲህ እንደምናውቀው በመጽሐፍ ቅዱስ ላይ በሐዲስ ኪዳን ከአራቱ ወንጌላት በቀድሞ መጽሐፍ ማርቆስ ወንጌል ቀድሞ የተጻፈ ነው።
መጨረሻ የተጻፈ ደግሞ ዮሐንስ ወንጌል ነው። እና ዮሐንስ በጣም ታማኝ የነበረ በጣም ትዕግስተኛ የነበረ ስለ ፍቅር ተናገረም። ወንድሙን የማይወድ ብሎ ተናግሯል። ነፍሰ ገዳይ ነው። ወንድሙን የማይወድ እግዚአብሔርን አያውቅም ብሎ ስለ ፍቅር በተደጋጋሚ ተናገረ። እግዚአብሔር ፍቅር እንደሆነ እንደውም ስለ ፍቅር ያብራራ ሰው በጣም ግልጽ መረጃ የጻፈ ሰው ዮሐንስ ነው። ግን ስለ ጠብ ነው የሚያውቅ ሰውየው። ከዚህ በፊት የነበረው ህይወቱ ስለ ጠብ ነው። ህይወቱ ንግግር ሁሉ የጠብ ንግግር ነው። የሚያስበው ስለ ጠብ ነው፣ ስለ በቀል ነው የሚያስበው። አሁን ግን ተቀየረ። ፍቅር ኢየሱስ ነው ብሎ የጻፈ ሰው ጭራሽ ስለ ፍቅር መምህር ሆነ። የፍቅር መምህር ሆነ። የድብድብና የስድብና የተንኮል መምህር የነበረ ሰው ህይወቱ ተነካ። አያችሁ ኢየሱስ በእኛ ተስፋ እንደማይቆርጥ አንዱ በጣም የሚያስተምረኝ እዚህ ጋር በዮሐንስ ተስፋ አልቆረጠም። መጀመሪያ እሳት እናቃጥላቸው ሲል ኢየሱስ አየና ታገሰ። 3 ዓመት ሙሉ እየተከተሉ እያስተምረው ነበር። በቀጣዩ ደግሞ እንደዚሁ ክርስቶስን ያልተቀበሉ ሰዎችን በእሳት ይቃጠሉ ካለ በኋላ ያልበቃው ብሎ እናቱን ይዞ መጥቶ ስልጣን ላይ ለመቀመጥ ኢየሱስ ዝም አለው። ይታገሰው ነበር። ምንም አይለውም ነበር። እየታገሰ ግን ህይወቱን ይሰራ ነበር። ስለዚህ ዮሐንስ ወንጌል ላይ ከተጻፉት በጣም ከሚደንቆኝ በጣም ዮሐንስ ደግሞ ግልጽ ሰው ነው። እውነቱን ነው የሚናገረው። ወንጌላት 3 ወንጌላት ጽፈዋቸው ዮሐንስ ግን እነሱ ያልደረሱባቸው እነሱ ያልጻፏቸውን የተለየ ነገር በመጻፍ ይታወቃል። ለምሳሌ የአልዓዛር መሞት እና ከሞት መነሳት ዮሐንስ ላይ ጻፈው። ሌሎቹ የወንጌል ጸሐፊዎች አልጻፏቸውም። የውሃ ወደ ወይን ጠጅ መቀየር ዮሐንስ ላይ ጻፈው። የሰማሪቷ ሴት ጌታ ኢየሱስ እንዴት እንዳገኛት የጻፈው ዮሐንስ ነው። በጣም ብዙ ነገሮችን አካፍሎናል። ስለዚህ ዮሐንስ ጌታ ኢየሱስ ከደቀ መዛሙርትነት ቢያባረው ኖሮ ይሄን ነገር አተን ነበረ። አያችሁ እግዚአብሔር በእኛ ውስጥ ነገን ስለሚያይ ምን እንደምንሰራ በመንግስት ውስጥ ያለንን ድርሻ ስለሚያውቅ ይታገሰናል፣ የበዛ ፍቅርን ይሰጠናል። ለምሳሌ ሌላው የመጨረሻው የሚገርመኝ ስለ ይሁዳ ሲናገር ዮሐንስ በቅርብ አይቶታል። ይሁዳ አለ ለምሳሌ ያቺ ሴት ሽቶ በጌታ በኢየሱስ እግር ስር ባፈሰሰች ጊዜ ለድሆች ብሩ አይሰጥምን ብሎ ይሁዳ ሲናገር ዮሐንስ ግን ምን አለ? ይሁዳ ሌባ ስለነበረ ነው ይሄን ያለው አለ። ሁል ጊዜ ከምንሰበስበው ብር ኮረጆ ይሰርቃል። አይገርም? እውነት ነው የሚናገር ዮሐንስ። ሐቀኛ ሰው ሆነ። ስሙ የተባረከ ይሁን። ጌታ ኢየሱስ አብዝቶ እድል በመስጠት ያምናል። እኛ ላይ ጊዜውን ይጨርሳል፣ ትቶን አይሄድም። ሰው በመቀየር ያምናል። ጌታ ኢየሱስ ደቀ መዛሙርት በመቀየር አያምንም። ደቀ መዛሙርት ላይ ግን በመስራት ያምናል። ዮሐንስ ላይ የሆነው ይሄ ነው። ጌታ ኢየሱስ ዮሐንስን በፍቅር ሲማርከው የመሰከረለት ህይወት አልቀረለትም። እስከ መጨረሻ ድረስ እድሜ ጠግቦ የሞተ ስለ ክርስቶስ ፍቅር የተናገረ በራዕየ ዮሐንስ ስለ ኢየሱስ ብዙ ያወራሰው ቢኖር ይህ ደቀ መዝሙር ዮሐንስ ነው። ኋላ ላይ ስልጣኑን ተወ። በግራ በቀኝ ያለውን ሁሉ ተወ። ይሄ በኃይል ማመኑን ተወ። መጨረሻ ላይ ህይወቱን ለክርስቶስ ኢየሱስ አስገዛ። የፍቅር ሰው፣ ታጋሽ ሰው፣ ስለ ፍቅር በመስበክ በማስተማር የታወቀ ሰው ዮሐንስ ሆነ። አይገርምም? ጌታ ኢየሱስ ታዲያን የመጀመሪያ ሉቃስ ወንጌልን ሳነብ ግን በጣም ግራ ገብቶኝ ነበር። ምን አይነት ሰው ነው የሰበሰበው? 12ቱ ደቀ መዛሙርቶች እኮ አንድ ቤት ማደር አይችሉም። ምክንያቱም ዮሐንስ ከባድ ሰው ነው፣ ይደበድባቸዋል። ጴጥሮስን ስታዩት ችኩል ሰው ነው። እንዴት ተግባብተው ሊያድሩ እንደሚችሉ ሳስብ ይገርመኝ። በጣም እኮ የሚደንቅ ነው። ኢየሱስ ግን እነዚህን ሊሰበሰቡ የማይችሉ ሰዎች ተሰብስበው ተግባብተው ማደር የማይችሉትን አብረው መጓዝ የማይችሉትን ሰዎች አብረው እግዚአብሔርን ቃል ለመስማት የሚቸገሩትን ሰዎች ኢየሱስ አብሮ አደረገ። የሚደንቅ እኮ ነው። የጌታ ሐሳብ እንግዲህ እንደዚህ ነው። ሲወድ ጌታ የዮሐንስን ሕይወት አይቶ አይደለም ራሱን አይቶ ነው የጠራው። ኧረ እባክህ ደቀ መዛሙርት አይሆንም ይሄ ክፉ ሰው ነው ይሉታል እኮ ሰዎች ሲመርጥ ኖ እኔ እሰራለሁ እሱ ላይ
እሱ ላይ እኔ እሰራለሁ። ኋላማ ሰራዋ ማዕበል ውስጥ እያስገባ አደገኛውን ዮሐንስን ከአደገኛ ማዕበል ጋር እያገናኘ ህይወቱን ሰራ። ስለዚህ ኢየሱስ እውነትም ለካ በአባቱ ፊት አዳሩን ሲጸልይ ያደረው እውነትም እግዚአብሔር መርቶት ነው ዮሐንስን የጠራው። እውነትም ዮሐንስ ለእግዚአብሔር መንግስት ገጣሚ ነው። እሱ ባይኖር ራዕይ መጽሐፍ አይጻፍም ነበር ልንል እንችላለን። እያችሁ ጌታ ኢየሱስ በእግዚአብሔር መንግስት የምንሰራውን ስራ ያውቃል። እኛ ውስጥ ያለውን አቅም ያውቃል። በጊዜው ያለንን ድካምና የባህሪ ችግር አይደለም። ዮሐንስም ጴጥሮስም የባህሪ ችግር አለባቸው። ኢየሱስ ግን ይሄን ባህሪያቸውን በየቀኑ ሙታን ሲነሱ እያሳየ፣ ማዕበል ጸጥ ሲል እያሳየ፣ የተራቡትን እየመገበ ፍቅር እንደሆነ አስተማረው። ከዛ በኋላ ህይወቱን ለኢየሱስ አሳልፎ ሙሉ ለሙሉ እስኪሰጥ ድረስ ፍጹም ሰው እስኪሆን ድረስ አሸነፈው በፍቅር። ያኔ ድል ሲነሳው ዮሐንስ ተሸነፈ። ሙሉ ለሙሉ ህይወቱን ለኢየሱስ አሳልፎ ሰጠ። ከዛ በኋላማ በፍጥሞ ደሴት ቢሆን በመከራ ውስጥ ቢሆን የሚያሳድድ የነበረ ሰው የነጎድጓድ ልጅ የተባለ ሰው አሁን ግን ስለ ኢየሱስ ስደትን መረጠ። ሃሌሉያ። ታዲያ ባንቺ ህይወት ውስጥ ኢየሱስ ምንድነው ዓላማው? ባንተ ህይወት ውስጥ ምንድነው ኢየሱስ ዓላማው? እንደ ዮሐንስ ከባድ ሰው ብትሆን፣ እንደ ዮሐንስ ተደባዳቢ ብትሆን፣ እንደ ዮሐንስ ለሰዎች ክፉ የምትመኝ ብትሆን፣ እንደ ዮሐንስ ትዕግስት የሌለ ሰው ብትሆን፣ እኔ እነግርሃለሁ ዛሬ እኔ እነግርሻለሁ፣ በባህሪ ተስፋ ቆርጠሻል። ንግግርሽ አያምርም። ሰውን ትሰብሪያለሽ። ለሰዎች መልካም ሐሳብ የለሽ። ቁጡ ነሽ። ተናዳጅ ነሽ። የሰራሽውን ነገር ታፈርሻለሽ ወይስ ለስልጣንና ለጥቅም ትሯሯጣለህ? በዚህ ውስጥ ግን ኢየሱስ ለአንተ የከበረ ሐሳብ አለው። ለያዕቆብና ለዮሐንስ እንዳለው ኑ ተከተሉኝ አላቸው። መረባቸው ሁሉ ጥለው ተከተሉት። አልጎደለባቸውም። ህይወታቸውን ቀይረው ከሰፈር ሲወጡ ያዩዋቸው ሰዎች እነዚህ ለደቀ መዛሙርትነት አይሆኑም ያሏቸው ሰዎች ከ3 ከ4 ዓመት በኋላ ግን ኢየሱስን ከፍ ሲያደርጉ ተቀይረው ተለውጠው እንደውም የእግዚአብሔር መንፈስ ማደሪያ ሲሆኑ ቅዱሳት መጽሐፍትን ሲጽፍ ሲያዩ ያኔ ኢየሱስ ለመከተል ሲወጡ ያዩዋቸው ጓደኞች ምን ብለው እንደሆነ ጌታ ነው የሚያውቀው። እነሱ ያውቃሉ። ጌታ ግን በዮሐንስ ላይ ሰራ። ዛሬም በኔ ይሰራል። ዛሬም ባንተ ይሰራል። ባልሞላው ህይወት ውስጥ ይሰራል። በየቀኑ ይሰራል። በየቀኑ ኢየሱስ ስራ ላይ ነው። ይልግሃል፣ ያለሰልስሃል። ከዛ በኋላ ቨርኒሽ ይቀባሃል። ፍጹም ለስራው ገጣሚ አድርጎ ያቆማል። በዮሐንስም የሰራው ይሄን ነው። አይሆንም የተባለውን ሰው ኢየሱስ በትዕግስት በየቀኑ እያስተማረ ሲያስተምር ደግሞ እየጻፈ ሳይሆን ተግባራዊ ትምህርትን እያስተማረ ኢየሱስ ዮሐንስን ሙሉ ሰው አደረገው። ይኸው ዛሬ ጽሁፎችን እንጠቀማለን። ዛሬ እነዚህን ግሩም የሆኑ መጽሐፍትን እንዲጽፍ አንዱ የኢየሱስ ግሩም ደቀ መዛሙርቱ ነው። ሙሉ ሰው ሆኖ እንማርበታለን። ድሮ ግን ከሱ እንኳን ልንማር ቀርቶ ጭራሹንም አደገኛ ሰው ነበር። ኢየሱስ ግን እሱንም ቀየረ። ስሙ የተባረከ ይሁን። እኛም ላይ የሚሰራው እንደዚህ ነው። አንተም ላይ የሚሰራው እንደዚህ ነው። እኔ ለእግዚአብሔር መንግስት አልሆንም፣ እኔ አልገጥምም የምትል ኢየሱስ ይፈልጋል። በምንም ሁኔታ ውስጥ ሁን ትፈልጋለህ። ና ወደ ኢየሱስ መንግስት ታስፈልጋለህ። እኔ እንደዛ ነው የተጠራሁት። እኔ ከዮሐንስ ጋር የሚያመሳሰለኝ ባህሪ ያለኝ በጣም አደገኛ ነበርኩ። ለቤተሰቦቼም ባልታዘዝ ተደባዳቢ ነበርኩ። እሺም አልል ተንኮለኛ ነበርኩ። ኢየሱስ ግን ለመንግስቱ ታስፈልጋለህ ብሎ ጠራኝ። ይባረክ ስሙ። እንጸልይና እንጨርሳለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስን አምነው በመንግስት እንደሾምከው የማይገጥመውን ሰው እሰራበታለሁ፣ አርመዋለሁ፣ አበቃዋለሁ ብለህ እንደጠራህ ትዕግስተኛ ሆነ እንደሰራኸው መጨረሻም ደግሞ ውጤታማ እንዳደረግከው ኢየሱስ እኛም ላይ ተስፋ ስላለ እኛንም ስለምታምነ በእኛ ተስፋ ስለማትቆርጥ አመሰግንሃለሁ። እንደ ዮሐንስ ክፉዎች ብንሆን፣ እንደ ዮሐንስ የነጎድጓድ ልጆች ብንሆን፣ እንደ ዮሐንስ ስልጣን ፈላጊ ብንሆን በእኛ ውስጥ ዓላማ አለ። ነገ በውስጣችን ያለ የማይሆነውን ነገር ሁሉ እያራገፍክ እየጣልክ ቅርፊትን ከኛ እየጣልክ ሙሉ ሰው ስለምታደርገ በእኔ ስለምትሰራ፣ በእህቴ ስለምትሰራ፣ በወንድሜ ስለምትሰራ አመሰግናለሁ። ክፉ ግን ይመጣና አትሆንም፣ አትበቃም ይላል። አንተ ክፉ እግዚአብሔር ይገስጽህ፣ እኛ ግን ለእግዚአብሔር መንግስት የተገባንን ትሰራብናለህ። በየቀኑ ከውድቀታችን እያነሳ ሙሉ ሰው ወደ ማድረግ ትሰራናለህና ከዮሐንስ ምንማረው ይሄን ነው። በእኛም ይህን ስለምታደርግ አመሰግንሃለሁ። ቃሌ የታመነ ነውና ተባረክ። ስለሰማኸኝ አመሰግንሃለሁ።
ቃልን ስለሰሙ ሰዎች አመሰግንሃለሁ። እንደተጻፈው እንዳነበብነው ቃልህ በሕይወታችን ይስራ። ለቤት ገጣሚ እስክንሆን ድረስ ለመንግስት ብቁ እስክንሆን ድረስ በየቀኑ ስለምትሰራ አመሰግንሃለሁ። እኛን ሳይሆን ራስን ስለምትተማመን አመሰግንሃለሁ። ኢየሱስ በእኛ ተስፋ ስለማትቆርጥ ተመስገን። ሃሌሉያ፣ ስምህ ይባረክ። አመሰግንሃለሁ። በጌታችን በመድኃኒታችን በኢየሱስ ስም ጸለይን፣ አሜን። Jesus is God.